እንዴት አደራችሁ እንደምን ዋላችሁ ተማሪዎች? ከፈረንሳይ አብዮት ካለቀ በኋላ የፈረንሳይ አብዮት at last the weak ruler of at the end of the French Revolution የነበረውን በመፈንቅለ መንግስት በማስወገድ ናፖሊዮን ቦናፓርቴ እስከ ህይወቱ መጨረሻ the last up to days የነበረ ራሱን ቆንሱል ዘፈረስ ቆንሱል አድርጎ በመፈንቅለ መንግስት ወደ ስልጣን የመጣውን ሰውዬ ነው። የፈረንሳይ አብዮት አንዱ ኤክስቴንሽን ነው፣ አንዱ ቀጣይነት ያለው ነው። የማን ናፖሊዮን ቦናፓርቴ ፔሪድ 1799 እስከ 1804 የቆየበት ዘመን 1804 ሳይሆን 1814 1815 ዋተርሉ ላይ ተሸንፎ ከዛ በኋላ ወደ ሴንት ሄሌና እስከ ተሰደደበት ዘመን ያለው he was the first consul ማን ናፖሊዮን ቦናፓርቴ። so ናፖሊዮን took power in coup በመፈንቅለ መንግስት ነው ወደ ስልጣን የመጣው ይላል። በመፈንቅለ መንግስት the weak directory የሚባለውን የፈረንሳይ የመጨረሻውን የፈረንሳይ አብዮት የመጨረሻው አገዛዝን ይመራ የነበረው ዳይሬክቶሪ የሚባለውን በመፈንቅለ መንግስት ከስልጣን አስወግዶ በ1799 ራሱን የመጨረሻው ቆንሱል up to days ነው ወደዛው እስከ ህይወቱ መጨረሻ ራሱን አድርጎ የሾመ ነው። ሶ ናፖሊዮኒክ ኮድ ናፖሊዮን ከሰራቸው ዋና ጉዳዮች አንዱ እነዚህ ናቸው። አንዱ ናፖሊዮኒክ ኮድ ነው። he ruled the whole of Europe except Russia and ብሪቴን ነው። እሱም በኋላ እናያለን። ኢምፓየር ነው፣ ትልቅ ኢምፓየር አድርጎ የመሰረተ እና የመራ ነው። ሶ ናፖሊዮኒክ ኮድ የሚባሉ አንደኛ ናቸው። ኮዲፊኬሽን ኦፍ ዘ ፍሬንች ሎን የመጀመሪያን የፈረንሳይ ህግ ኮዲፋይድ ያደረገ ሰው ነው ናፖሊዮን ቦናፓርቴ ኦር ናፖሊዮኒክ ዘ ፈርስት፣ ናፖሊዮን ዘ ፈርስት ወይም ናፖሊዮን ቦናፓርቴ ማለት እሱ ነው። ዛዘር ኢኳሊቲ ጋራንትድ ሌጋል ኢኳሊቲ ነው። ሌጋል ኢኳሊቲ ማለት ኢትስ ኖት ፕራክቲካሊ ላይሆን ይችላል። ኤንድ ፕሮፐርቲ ዘ ራይት ፎር ሜን ነው። ዊሜንስ ግን ገና ነው። አሁንም በፈረንሳይ ሚሆን በመላው አውሮፓ ፕሮፐርቲ ኦፍ ራይት ፎር ሜን ነው። ዊሜንስ ራይት ስቴፕ ባክ ዊሜንስ ሎስት ስታተስ ኤንድ ዌር ሌጋሊ ዲፔንደንት እንዲሆኑ ያደረገው ገና ነው። በዚህም ዘመን ማለት ነው። ሴቶች ሀብት የመያዝም እንደውም የወንዱ ጥገኛ ናቸው ብሎም ነው በፈረንሳይ ወይም በናፖሊዮን ቦናፓርቴ ኦር ዞን ኦፍ ዩሮፕ ነው። ምክንያቱም ሁሉንም የአውሮፓ ግዛት ያልገዛበት የለም ነበር ማለት ነው። እና ያለን አሁን ቀጥሎን ኢምፓየር ስለምናይ ማለት ነው። ቢልዲንግ ኦፍ ዘ ኢምፓየር ይኸው መጣላችሁ። ዘ ቢልዲንግ ኦፍ ኢምፓየር ናፖሊዮን ዋዝ ኖት ሳቲስፋይድ ዊዝ ጀስት ፍሬንች ሂ ዋንትድ ዩሮፕ። ሶ አውሮፓን በሙሉ ቅድም ነግሬያቸዋለሁ። አውሮፓን በሙሉ ከራሽያና ከእንግሊዝ በስተቀር እንግሊዝን ደሴት በመሆኗ እና የተደራጀ በደንብ የታጠቀ ባህር ኃይል ስላላት፣ ራሽያ ደግሞ ታንክስቱ ኢትስ ሳመር ምንድነው የሚባለው የራሽያ ሳመር የናፖሊዮን ጦርነት ተዋጋው ነው የሚባለው። ራሽያ ከተዋጋችው በላይ የራሽያ ሳመር የናፖሊዮን ወታደር ጨረሰው ነው። ሶ ዘ ኢምፐረር ዲክላርድ ሂምሰልፍ ኢምፐረር ኦፍ ፍሬንች ኢን 1807 ቅድም አሁን የፈረንሳይ ኢምፐረር ሆኖ 1804 አፕ ቱ ዴዝ ብሎ ያወጀበት ዘመን ነው። እስከ 15 ይቆያል። ኮንከስት ሁሉንም የአውሮፓ ዩሮፕ ኮንትሮል ዘ ላርጀስት ዩሮፕ ኢምፓየር ሲንስ ሮማን ታይምስ ከሮማን ዘመን ጀምሮ ማንም ያልገዛውን ሰፊ ግዛት በአውሮፓ ያስተዳድር የነበረ ናፖሊዮን ቦናፓርቴ ነው። ቅድም እንዳልኳቸው ሁለቱ ይቀራሉ፣ እንግሊዝና ራሽያ። ኮንቲኔንታል ሲስተም የሚባል መስርቶ ነበር ናፖሊዮን ቦናፓርቴ። ምን ለማድረግ? የእንግሊዝን የንግድ እንቅስቃሴ ለመግታትና ኢኮኖሚካሊ እንግሊዝን ወግቶ ማንበርከክ በሚለው ኮንቲኔንታል ሲስተም አን አቴምፕትድ ቱ ብሎክ ብሪቲሽ ትሬድ ኤንድ ሀርት ዘር ኢኮኖሚ። ያያችሁ ኢኮኖሚያቸውን ጎድቶ እንግሊዝን ማንበርከክ በት ኖት ሳክሰስፉል። ይህን ግን ሞክሮታል ናፖሊዮን ቦናፓርቴ። ኮንፌዴሬሽን አሁን የ12ኛ ክፍል ቶፒክ ላይ ስንመጣ የምናገኛቸው ናቸው። የጀርመን 100 ነበሩ 300 ነበሩ የጀርመን ትናንሽ ግዛቶች። ናፖሊዮን ምን አደረጋቸው? ከ300ዎቹ ወደ 100 በኋላ ደግሞ ቬና የሱ ሲያልቅ ቬና ኮንግረንስ አለ። እንዲህ አይነት አውዳሚ ጦርነት ናፖሊዮን እንደፈጠረው አይነት አውዳሚ ጦርነት በአውሮፓ እንዳይፈጠር ለማድረግ የተደረገ ስብሰባ አለ። ኦስትሪያ ቬና የተደረገ ስብሰባ፣ እዛ ላይ የነበረው ደግሞ የጀርመን ኮንፌዴሬሽን ብሎ 38 አደረጋቸው። ሶ ዘ ኮንፌዴሬሽን ኦፍ ሬይን ማለት ወንዙ ነው የጀርመን ውስጥ ያለው ሬይን ላንድ የሚባለው ሬይን ሪቨር ሪኮግናይዝ 15 ጀርመን ስቴት አንደር ፍሬንች ኢንፍሉዌንስ። በፈረንሳይ ኢንፍሉዌንስ የጀርመን ስቴትስን ሪኮግናይዝ 15ቱን የጀርመን ስቴትስ በፈረንሳይ ተጽዕኖ ስር እውቅና ሰጥቷቸዋል። ኖት ኦንሊ እነዚህም ብቻ አይደለም፣ በአጠቃላይ ቀደም ከነገርኳቸው ከ300 ወደ 100 በኋላ የቬና ኮንግረስ ሲመጣ ግን
ወደ 38 ቀንሷቸዋል። ኤኒዌይ አንዱ ነው። ጣሊያንን ግን ባሉበት ጣሊያንን 8 ትናንሽ ግዛቶች ባሉበት እንዲቆይ ነው ያደረገው ናፖሊዮን። ለናፖሊዮን መውደቅ ምንድነው ምክንያት የሚል ነገር እናያለን። አንደኛ ቅድም ተናግሬያለሁ በሌላ አገላለጽ ኢንቬዥን ኦፍ ራሻን በመውረሩ ምክንያት የራሻን ሳመር ኦር ዊንተር በእኛ ብለን የምንጠራው የራሻን ሳመር የራሻን በረዶ መቆጣጠር አለመቻላቸው ኢንቬዥን ኦፍ ራሻ ይላል ዲዛስተሪየስ ዲፊት ዲዩቱ ራሻን ዊንተር። በሱ ምክንያት የራሻን ዊንተር በራሻ በረዶ ምክንያት ነው ኢናዘር ከፍተኛ ጉዳት ደርሶበታል ወታደሩ። 2 ዘ ባትል ኦፍ ሌፕዚንግ ይሄ የመጀመሪያው ባትል ነው። ከዛ በኋላ ነው ዋተርሉ። ዘ ኮሌሽን ኦፍ ራሻ ፕራሺያ ኦስትሪያ ፕራሺያ ዘ ፊውቸር ጀርመኒ ማለት ነው። ኦስትሪያ እና ብሪቴን አንድ ላይ ግንባር ፈጥረው ሌፕዚንግ ላይ ያሸነፉት። ከዛ ወደ ሜዲትራኒያን ደሴት ላይ ሄደ ተመልሶ እንደገና መጣ። የሌፕዚንጉ 1813 ነው። የመጨረሻው ዋተርሉ በመባል ይታወቃል 1815 ነው። ቤልጅየም ውስጥ ነው። ፋይናል ዲፊትድ ባይ ዱክ ኦፍ ዊሊንግተን የእንግሊዙ ዊሊንግተን ነው። ዱክ ኦፍ ዊሊንግተን ኤንድ ፕራሺያን ፎርስስ የፕራሺያን ፎርሶች አንድ ላይ ግንባር በመፍጠር ዋተርሉ ላይ አሸነፉት። ናፖሊዮንም ወደ ሴንት ሄሌና ተሰደደ፣ እዛው ሞተ። ተመልሶ ግን አሁን ኢፍል ታወር ብለን ፈረንሳይ ዋና ከተማ ፓሪስ ላይ ያለው ትልቅ ሐውልት ስር እንደ ናሽናል ጀግና በኋላ ተመልሶ ዴድ ቤዱ ማለት ነው የሞተው አስከሬኑ እዛ ተመልሶ እንዲቀበር ተደረገ። ሂ ኤግዛይልድ ኤንድ ዳይድ ኦን ዘ ሪሞት አይላንድ ሴንት ሄሌና የት ነች? ደቡብ አፍሪካ ጫፍ ላይ በኢንዲያን ኦሽንና አትላንቲክ ኦሽን መሀል ላይ የደቡብ አፍሪካ ጫፍ የለም? እዛ አካባቢ የምትገኝ ደሴት ነች ሴንት ሄሌና ላይ በ1821 1821 እስከዛ ቆየ። በ1821 እዛው ሴንት ሄሌና ሞተ። ተመልሶ ግን አሁን እንዳልኳችሁ ፈረንሳይ ዋና ከተማ ፓሪስ በናሽናል ሄሮነት እንደ ናሽናል ሄሮ ተደርጎ ተቀብሯል። ፎሎዊንግ ቱ ናፖሊዮን ዲፊት ኦር ዋተርሉ ከዋተርሉ በኋላ የአውሮፓ ኃያላን ሀገሮች ምን አሰቡ? እንዲህ አይነት ናፖሊዮን እንደፈጠረው አይነት አውዳሚ ጦርነት ወደፊት በአውሮፓ እንዳይመሰረት ምን እናርግ? አንድ ሁለተኛ ናፖሊዮን ቦናፓርቴ በልቅ ዝም ብሎ ነበረ ሁሉንም እነዚህን የያዛቸውን ግዛቶች ከእንግሊዝና ከራሻ በስተቀር ይገዛ የነበረው። ስለዚህ ምን ማድረግ አለባቸው? ዲማርኬት ማካለል አለባቸው የአውሮፓ ማፕ። ለሁለቱ ዋና ዓላማ ነው ኦስትሪያ ዋና ከተማ ቬና ላይ የተሰበሰቡት። ዘ ሊደርስ ፕራይመርሊ ሌድ ባይ ክሌሜንስ ቮን ሜትሪች የኦስትሪያው ንጉሥ ነው። እሱ ነው ያሰባሰበው። ጎሉ ወይም ዓላማው ሪድሮ ዘ ቴሪቶሪያል ላይንስ አሁን ቅድም ያልኩት ማለት ነው። ሪድሮ ማለት ሪዲማርኬት ማለት እኮ ነው። እንደገና ማካለል ግዛታቸውን ኤንድ ሪስቶር ዘ ኦልድ ሶሻል ኦርደር የነበረውን ሶሻል ኦርደር ማስመለስ ምን ማለት ነው? ናፖሊዮን ፈጥሮት እንደነበረው አይነት አውዳሚ ጦርነትን በአውሮፓ መከላከል። ዘ ሰርድ ሌጂቲማሲ ሪስቶሪንግ ዘ ኦልድ ሩሊንግ ፋሚሊ የድሮዎቹን አስተዳደሮች መመለስና ወደ ስልጣን ላይ ማምጣት። ለምሳሌ ባርባንስ ኦን ዜር ትሮን ወደ ዘውዳቸው እንዲመለሱ ማድረግ። ዛዘር ባላንስ ኦፍ ፓወር ነው። ባላንስ ኦፍ ፓወርን ኢንሹሪንግ ኖ ሲንግል ካንትሪ ኩድ ዲተርማይን ኢሮፒያን አጌን አውሮፓን አንድ ሀገር መጥቶ ዶሚኔት ሊያረጋት አይገባም። ስለዚህ ባላንስ ኦፍ ፓወር መመቻቸት አለበት ነው። ኮንግረስ ኦፍ ቬና ከአንደኛው ዓለም ጦርነት ካለቀ በኋላ ከተቋቋመው ከሌግ ኦፍ ኔሽን የተሻለ ያህል ለ100 ዓመት አውሮፓን በሰላም አቆይቷል ማለት ነው። ኮንግረስ ኦፍ ቬና ዋት ወዘ ሌጋሲ ኦፍ ናፖሊዮኒክ ሩል ማለት ነው። የናፖሊዮን ሩል አገዛዙ ምን ሌጋሲ ያለው ኤንድ ምን አውትካም ሪዘልት አለው ብለን እናያለን። አንድ ኮምፐንሴሽን ነው ለብሪቲሽና ለፕራሺያ እንትን እንዲሰጥ ካሳ እንዲከፍል ለብሪቲሽና ለፕራሺያ ዊዘኒ ቴሪተሪ ነው እንደው አዳዲስ ግዛቶችን ጨምሮ እንዲሰጥ ነው። ማን? ፈረንሳይ። ኮምፐንሴሽን ዳዘር ፖዚቲቭ አቺቭመንት ሴንትራላይዝድ ገቨርንመንት ስፕሬዲንግ ሪቮሉሽናሪ አይዲያስ የፈረንሳይ ሪቮሉሽን በሌሎቹ ሀገሮች እንዲስፋፋ አድርጓል። ናፖሊዮን በአገዛዙ ምክንያት አንዳንድ ጊዜ በጦርነት የሚስፋፋል ብለናል። በኤንሸንት ሪቮሉሽን ኤንሸንት ሂስትሪንም ስናየተናል። ለምሳሌ የግሪካውያን ፍልስፍና፣ አርት፣ አርኪቴክቸር፣ ሊትሬቸር በአሌክሳንደር ዘግሬት ጊዜ በሌሎቹ አገሮች ተስፋፍተዋል ብለናል። ይህም አንዱ የፈረንሳይ አብዮት አንዱ ኤክስቴንሽን ስለሆነ የናፖሊዮን ቦናፓርቲ አገዛዝ የፈረንሳይ የሪቮሉሽናሪ አይዲያ ወደ ሌሎቹ ሀገሮች እንዲተላለፉ አድርጓል ማለት ነው። ዛዘር ኔጌቲቭ አሴትስ የምንለው ኦፍ ናፖሊዮን ቦናፓርቲ አገዛዝ ኔጌቲቭ ነው ከተባለ ኢንዲቪጁዋል ሊበርቲ ኤንድ አን ኢንድለስ ዋር ነው። ማብቂያ የሌለው ጦርነት ማካሄዱ በአውሮፓ ይሄ ኔጌቲቭ ነው። የግለሰብን ነፃነት ይጨቁን ነበር።
ሳፕረስ ያደርግ ነበር። ኢንአዲሽን ቱዛት ይህ ማብቂያ የሌለው የአውሮፓ ውስጥ በቆየባቸው ዘመኖች በሙሉ ማብቂያ የሌለው በአውሮፓ ጦርነት ማድረጉ ይሄ ኔጌቲቭ አሳይት ነው ልንዋለን። ኒው ወርልድ ኦርደር ኢዝ ካሚንግ ናው። አዲስ አይነት እሳቤ እንዲመጣ አድርጓል ናፖሊዮን ቦናፓርቴ። ምን ማለት ነው? የጀርመን ናሽናሊዝምን ለምሳሌ ጀርመኖች 38 በኋላ በቬና እንደተቋቋሙት ሁሉ በኦስትሪያኖች ጀርመኖች ናቸው ባይዘው የሚናገሩት ቋንቋ ለማለት ነው። በኦስትሪያና በፈረንሳይ ተጽዕኖ ስር እንዲላቀቁና የራሳቸውን አገር እንዲመሰርቱ ዋት ዊ ኮል ሞደርን ናሽናሊዝም ዘመነኛው ብሔርተኝነትን እንዲነሳሳ አድርጓል። ዛት ልጅቱ ዲሞክራታይዜሽን በኋላ ደግሞ ዲሞክራታይዜሽን እያለ ወደ ዴሞክራሲ እንዲያድግ ያደረገውን አይዲያ መሰረት ጥሎ አልፏል ማለት ይቻላል። የናፖሊዮን ቦናፓርቴ ዘመን። የዛሬውን ትምህርት ለመጨረስ የሚከተሉትን ጥያቄዎች አብረን እንሰራለን ማለት ነው። ነምበር 1 ዋት ናፖሊዮንስ ሞስት ላስቲንግ ሌጋል ሌጋሲ። ሞስት ላስቲንግ ነው የሚለው ለረጅም ጊዜ የቆየ ምን ሌጋል ሌጋሲው ምንድን ነው? ኤ ዘ ዲክላሬሽን ኦፍ ራይትስ፣ ቢ ኮንቲኔንታል ሲስተም። ይሄ ኮንቲኔንታል ሲስተም እንግሊዝን ለመያዝ ነው፣ አልተሳካም ያልነው ነው። ስለዚህ አይሆንም ማለት ነው። ናፖሊዮኒክ ኮድ፣ ቴኒስ ከርት ኦስ። አሁን የተጠየቃችሁት ናፖሊዮን ሞስት ላስቲንግ ሌጋል ሆኖ ቴኒስ ከርት ደግሞ ቴኒስ ከርት ወርድ ሰርድ ስቴቶቹ ወይም ሶስተኛው ስቴቶች ፔዛንቱ፣ ወርከርስ ኤንድ ቡርጃው አዳራሹ ስለተዘጋባቸው የት ሄደው ቴኒስ ሜዳ ላይ ኦፕን ሜዳ ላይ ሄደው ቃለ መሃላ ላይ የፈጸሙበት ምን ለማድረግ አዲስ ህገ መንግስት ወጥቶ ካልጸደቀ በስተቀር ዊል ኔቨር ዲስፐርስ አንበተንም ብለው ቃለ መሃላ ላይ የፈጸሙበት ነው። ስለዚህ ናፖሊዮኒክ ኮድ ወዝ ሎንግ ላስቲንግ ሌጋል ሲስተም ማለት ነው። ነምበር 2 ኢን ዊች 1850 ባትል ወዝ ናፖሊዮን ፋይናሊ ዲፊትድ። ፋይናሊ 1815 ላይ የተሸነፈበት የት ነው? ባትል ኦፍ ሌፕዚንግ 13 ነው ብለናል። ትራፍላጋር የሚባል አለ። እሱም በኋላ ዘ ባትል ኦፍ ናይል የሚባል አታውቁም። ዘ ላስት 1850 ወደ ቬና ያመጣቸው ዋተርሉ ነው። ሶስተኛ ጥያቄ ዘ ኮንግረስ ኦፍ ቬና ወዝ ሌድ ባይ ዊች ኢንፍሉዌንሻል ስቴትስማን። ማን ነው ቬናን ሲመራ ወይም ለስብሰባ የጠራው ማን ነው? ናፖሊዮን ቦናፓርቴ፣ እሱማ ተሸንፎ ሄደ። ቶማስ ጃፈርሰን ዲክላሬሽን ኦፍ ኢንዲፐንደንስ የጻፈ ነው፣ ከአሜሪካ ነው። ማክሲሚሊያን ሮብስፓየር የፍሬንች ሪቮሉሽን የነበረ አንድ ሰው ቀረን፣ ካልሜንስ ቮን ሜትሪች ነው ብለናል። ኦን ዊች አይላንድ ዲድ ናፖሊዮን ዳይድ ኢን ኤግዛይል ኢን 1821። በስደት ላይ እያለ በ1821 የትኛው ደሴት ላይ ሞተ ነው? ኤልባ ሌፕዚንግ ተሸንፎ የሄደበት ነው። ሜዲትራኒያን ቅድም ሜዲትራኒያን ደሴት ላይ የሄደልኩት ወደ ኤልባ ነው። ኮርሲካ እነዚህ ሜዲትራኒያን ሲ ያሉ ናቸው። እሱ ግን የሚለው ጥያቄ በኤግዛይል በስደት 1821 የት ሞተ ነው። ማልታም እነዚህ በሙሉ ማልታ፣ ኤልባ፣ ኮርሲካ እነዚህ በሙሉ የት ናቸው? ሜዲትራኒያን ሲ ናቸው። የመጨረሻው ሴንት ሄሌና ነው ማለት ነው። እሺ የ11ኛ ክፍል ዩኒት በዚሁ አብቅቷል። በሌላ ትምህርት እስከምንገናኝ ሰላም ሁኑ። ቴንኪዩ